የእግዚአብሔርን ቃል የምንካፈል ወገኖች የጌታ ጸጋ ሰላም ለእናንተ ይሁን። በያላችሁበት ስፍራ ሁሉ እንደምን አላችሁ? እኔ በጣም ደህና ነኝ። እንደ እግዚአብሔር ያለ ማንም የለም። ባለፉት ሳምንታት ብድራትን ስለመመልከት ብድራት የሚከፈልበት ደግሞ እግዚአብሔር ቀን እንደቀጠረ ቀጠሮ እንዳለ ሰው ሁሉ የዘራውን የሚያጭድበት ሰው ሁሉ ደሞዙን የሚቀበልበት ሰው ሁሉ ብድራቱን ከእግዚአብሔር እጅ በክርስቶስ የፍርድ ወንበር ፊት የሚቀበልበት ጊዜ እንዳለ ብድራት እንዳለ ሰው በምድር በሕይወት ዘመኑ ለሰራው ስራ ሁሉ የሚከፈለው ነገር እንዳለ ባለፈው እየተማርን ነበረ። ዛሬ ደግሞ ታገኙ ዘንድ ሩጡ በሚል ሐሳብ ላይ ከዚያው ጋር ተያይዞ የቀጠለ መልእክት እንካፈላለን ማለት ነው። ታገኙ ዘንድ ሩጡ። ምንድነው ምናገኝ ካላችሁ መልካሙን ብድራት፣ መልካሙን ደሞዝ፣ መልካሙን ስጦታ ከእግዚአብሔር እጅ ለመቀበል ታገኙ ዘንድ ሩጡ በሚል ሐሳብ ላይ ሐዋርያው ጳውሎስም ሆነ ሌሎች እግዚአብሔር ሰዎች ስለ ሩጫ በቅዱሳት መጽሐፍት የተናገሯቸውን የእግዚአብሔር ቃል ሐሳቦች አብረን ሼር እንደራረጋለን ማለት ነው። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ጀምሮ እስከ ቁጥር 27 ያለውን የእግዚአብሔርን ቃል ስለ ሩጫ መነሻ የሚሆነኝን ሐሳብ እስኪ ላንብብላችሁ። በሽቅድድሞች ስፍራ የሚሮጡ ሁሉም እንዲሮጡ፣ ነገር ግን አንዱ ብቻውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ ይላል። መነሻ መልእክቴ ይሄ ነው። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ሊያገኙ ነው። እኛ ግን የማይጠፋውን እኔ ያለ ሐሳብ እንደማሮጥ ሁሉ እንዲሁ አልሮጥም። ነፋስ እንደሚጎስም እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ብሎ ጳውሎስ ስለ ሩጫ፣ ስለ ራሱ ሩጫ፣ ስለ ራሱ መሮጥ እንዴት እንደሚሮጥ፣ እንዴት እንደሮጠ፣ ለማግኘት እንዴት እንደሮጠ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7-8 ላይ ሩጫውን ጨርሻለሁ ሲል እዚህ ጋር እየሮጥኩ ነው ሲል እንመለከተዋለን። እዚህ ጋር እየተጋደልኩ ሩጫ ላይ ነኝ፣ እየሮጥኩ ነው፣ በጣም እየሮጥኩ ነው፣ ራሴን በመግዛት እየሮጥኩ ነው፣ ለማግኘት እየሮጥኩ ነው፣ ለመጨበጥ እየሮጥኩ ነው ይልና ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7-8 ላይ ደግሞ ሲናገር እንዲህ ብሎ ደግሞ ይናገራል። ይህንንም ደግሞ ላንብበው። አንደኛ ቆሮንቶስ ምዕራፍ 9 ላይ እየሮጠ እንደሆነ ከተናገረ በኋላ በሁለተኛ ጢሞቴዎስ ላይ ደግሞ ሩጫውን እንደጨረሰ ይናገራል ማለት ነው። እስኪ አነባዋለሁ። አንብበን አጭር ጸሎት ጸልየን እንቀጥላለን። መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ሃይማኖትን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ደግሞ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም ብሎ ይናገራል። እንግዲህ ጳውሎስ ስለ ሩጫ በእነዚህ ሁለት የመጽሐፍ ቅዱስ ክፍሎች ላይ ሁለቱንም መልእክቶች የጻፋቸው እሱ ራሱ ነው። በአንደኛ ቆሮንቶስ ምዕራፍ 9 ላይ እየሮጥኩ ነው፣ እናንተም ታገኙ ዘንድ ሩጡ። አብዛኛው የሚሮጡት የሚጠፋውን ለማግኘት ነው። ሩጫ ላይ ናቸው። የሚጠፋውን አክሊል ለማግኘት፣ የሚጠፋውን ስጦታ ለማግኘት፣ የሚጠፋውን ነገር ለማግኘት በጣም ሩጫ ላይ ናቸው ይልና እናንተ ግን የማይጠፋውን እኔ ደግሞ እየተጋደልኩ ሩጫ ላይ ነኝ ካለ በኋላ አንደኛ ቆሮንቶስ ምዕራፍ 9 ላይ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7-8 ላይ ደግሞ ሩጫውን ጨርሼዋለሁ፣ የጽድቅ አክሊል ተዘጋጅቶልኛል፣ ብድራቴን ደግሞ ልቀበል ነው ይላል። እስኪ መንፈስ ቅዱስ እንዲናገረን እንጸልያለን።
በጌታ በኢየሱስ ስም እናመሰግንሃለን እግዚአብሔር። ዛሬ ድምፄን በየቦታው የሚሰሙ ሁሉ እንዴት እየሮጡ እንደሆኑ፣ ስለ ሩጫ ምን ለማግኘት እየሮጡ እንደሆኑ፣ ምን ለመቀበል እየሮጡ እንደሆኑ፣ ስለ ሩጫ መንፈስ ቅዱስ ከቃልህ እውነት እንድታስተምረን በኢየሱስ ስም ጸለይኩኝ። ለስምህ ክብር ይሁንልህ በኢየሱስ ስም አሜን። ወገኖቼ አሁን ፍጥረት ሁሉ ሩጫ ላይ ነው ያለው። ፍጥረት ሁሉ ሩጫ ላይ ነው ያለው። አንዳንዱ ምግብ ለመብላት እየሮጠ ነው ያለው። አንዳንዱ ገንዘብ ለማግኘት እየሮጠ ነው ያለው። አንዳንዱ ስልጣንና ዝናን ስምን ለማግኘት እየሮጠ ነው ያለው። አንዳንዱ የሆነ ነገር አግኝቶ የሆነ ታዋቂ ሰው ተብሎ በምድር ላይ ስሙ ተጠርቶ እንዲያልፍ በቃ ሩጫ ላይ ነው ያለው። ፍጥረት በመሮጥ ላይ ነው ያለው። ነገር ግን የፍጥረት ሁሉ ሩጫ አንድ አይደለም። በዚህ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ጀምሮ ባነበብኩት ክፍል ላይ ሁሉም የሚሮጠው ግን ለአንድ ዓላማ አይደለም። ሁሉም የሚሮጠው ግን ለጽድቅ አይደለም። ሁሉም የሚሮጠው ግን ለእግዚአብሔር ክብር አይደለም። ሁሉም የሚሮጠው ግን ለተለያየ ዓላማ ነው። ለተለያየ ሐሳብ ነው። ለተለያየ ምኞቱ ነው። ለተለያየ ፈቃዱ ነው። ለተለያየ ልዩ ለሆነ የሥጋ ምኞትና ፍላጎቱ አሁን የሰው ልጆች ሩጫ ላይ ናቸው፣ ይሮጣሉ። ስለ ሩጫ ስናነሳ እንግዲህ በዚህ ዓለም ወይንም ደግሞ በሴኩላር ወርልድ ላይ የማራቶን ሩጫ አለ። የርቀት ሩጫ ማለት ነው። የአጭር ሩጫ አለ። አጭር ሩጫ አለ። የ100 ሜትር፣ የ500 ሜትር፣ የ1500 ሜትር፣ የ3000 ሜትር፣ የ10000 እያለ ይቀጥላል። የአጭር ጊዜ አጭር ሩጫ አለ። ረጅም ሩጫ አለ። ስለ ሩጫ በዓለም ላይ ከፍተኛውን የስፖርት ውድድር ይዞ ሰዎች ሁሉ ሲሮጡ፣ ሰዎች ሁሉ ሩጫ ላይ ሲሆኑ እንመለከታለን። ይሮጣሉ። የወርቅ አክሊል ወይንም ደግሞ የአበባ ጉንጉን ለማግኘት፣ የወርቅ ሜዳሊያ ለማግኘት፣ የአበባ ጉንጉን ለማግኘት ጳውሎስ በሮማውያን ዘመን የነበሩትን የስፖርት አይነቶች እያስታወሰ ነው ለቆሮንቶስ ሰዎች መልእክቱን የሚጽፈው። በዚያን ጊዜ የሩጫ ውድድርም ነበር። በዚያን ጊዜ ልዩ የስፖርት ውድድሮች እንደነበሩ ይታመናል። ምክንያቱም መጽሐፍ ቅዱስ ጽፎልናል፣ ጳውሎስ ጽፎልናል። የሩጫ ውድድር፣ እንደገና ሌላ የትግል ውድድር፣ ልዩ ስፖርቶች እንደነበሩ መጽሐፍ ቅዱስ ጳውሎስ ጽፎልናል። በመጽሐፍ ቅዱስ ጽፎልናል። ስለዚህ ስለ ሩጫ ስናነሳ አሁን የሰው ልጆች በከባድ ሩጫ ውስጥ ነው ያሉ። በፍጥነት እየሮጡ ነው ያሉ። የሚሮጡት ግን አንዳንዶች ምግብ ለመብላት ነው። የሚሮጡት ግን አንዳንዶች የዚህን ምድር ሀብት ለመሰብሰብ ነው። የሚሮጡት ግን አንዳንዶች ባለጸጋ፣ ዝነኛ፣ ታዋቂ ለመሆን ነው። የሚሮጡት ግን የተለያየ አጀንዳ፣ የተለያየ ዓላማ፣ የተለያየ ሐሳብ፣ የተለያየ ምኞት ሰንቀው ነው የሚሮጡት። ሐዋርያው ጳውሎስ ብዙዎች ይሮጣሉ አለ። በሽቅድድሞች ስፍራ፣ ሽቅድድሞች ሩጫን ነው የሚያመለክተው። ሁሉም እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ ይላል። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያ የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ብሎ ይናገራል። ወገኖች ድምፄን የምትሰሙኝ ምን ለማግኘት እየሮጥን ነው? ምን ለመቀበል እየሮጥን ነው? ምን ተቀብለን ምን ለመሆን እየሮጥን ነው? የትኛውንስ አይነት ሩጫ እየሮጥን ነው? ምንስ አይነት ሩጫ እየሮጥክ ነው ወንድሜ?
እንዴት አይነት ሩጫ እየሮጥሽ ነው እህቴ? አሁን ዓለም ውድድር ላይ ነች ያለችው። ሰዎች የሚጠፋውንና የሚያልፈውን የከንቱ የሆነውን ለማግኘት ሁሉም ሩጫው ሜዳ ላይ ተሰልፈው እየሮጡ ነው ያለ። አንተና እኔስ ድምፄን የምትሰሙኝ ወገኖቼ ምን ለማግኘት እየሮጥን ነው ያለ ነው? አምላካችን እግዚአብሔር ማስተዋልን ይስጠን። ይቀጥላል።